ሲሸልስ ከፕሪቶሪያ በፊት ኦህዴዶች ተገኝተው ነበር። በጦርነቱ ወቅት ኤርትራና አማራ ጦርነቱ ቀጣዩ አማራና ኤርትራ ስጋት ነው ብሎ የደመደመ ስምምነት ላይ ነበር የተደረሰው ሲሸልስ ላይ። ኦህዴድ ያንን ነው የሚያደርገው። በጦርነት ውስጥ ኤርትራና አማራ ጦርነት ውስጥ ሆኖ ውጊያው አማራ ላይ የተደረገ ውጣና ራስን ተከላከል ተብሎ አማራ ኦህዴድ ሲሸልስ ላይ ነጻድቃንን ጠርቶ ሲሸልስ ላይ ኤርትራና አማራ ይከዱናል፣ ኤርትራና አማራ አደጋ ናቸው ብሎ በቀጣይ እነሱን እንደሚወጋ ከህዋት ጋር ይነጋገር ነበር። ኦህዴድ እንደዛ ነው። ኦህዴድ የጤና ፖሊሲ ቢነድፍ ለአማራ አደጋ ነው። የትምህርት ፖሊሲ ይዞ ቢመጣ ለአማራ አደጋ ነው። የሰላም እቅድ ይዞ ቢመጣ ለአማራ አደጋ ነው። ምንም ነገር ቢሆን አማራን የሚያጠቃበትን ዊፐናይዝ የሚያደርግበትን መንገድ ይፈልጋል ብለው ስለሚያምን የአማራ ህዝብ ፕሪቶሪያ ሲካሄድ አማራው ልሳተፍ ብሎ ጠይቋል። ከዛ ማን አንተ ምናምን አሉት። ማናችሁ እናንተ የምትሳተፉት? ፕሪቶሪያ ላይ የምትሳተፉት ፌደራል መንግስቱ እኮ ነው የዚህ ሂደት ባለቤት። አይ እኛም እኮ የራሳችን ኢንትረስት አለን፣ የትግራይ ሰላም ለኛም ሰላም ይገባናል፣ በዚህ ሂደት ውስጥ ቋሚና አስተማማኝ ምናልባት ኦህዴድና ህወሓት በጥምረት አማራን የሚወጉበትን ፓክት ቢፈራረሙ ውስጥ ብሎ አማራው ሰጋ። ይሄ ጅልነት ነው? ታልሚ ድንቁርና ነው? አይደለም፣ ተጨባጭ ስጋት ነው። ምክንያቱም ሀገሪቱ ውስጥ የሀገሪቱን ተቋም የሀገሪቱን የፌደራል ተቋም የተያዘው ኃይል ካፕቸር ያደረገው ኃይል ህዝቦችን አጠፋለው እያለ ሪዘንትፉል የሆነ ቡድን ነው። ይሄ ቡድን የሚደረገውን እና የሚያደርገውን የትኛውንም ስምምነት በስጋት ህዝባችን ቢከታተል ከተጨባጭ ስጋት ጦርነት ውስጥ ያለ ህዝብ ነው፣ የሚፈናቀል ህዝብ ነው፣ የሚሳደድ ህዝብ ነው፣ ተጨባጭ ስጋት አለበት። ስለዚህ ይሄንን በስጋትነት ቢቆጥር ምንም የሚያስከፋው አይደለም። የትግራይ ህዝብ አማራው ስጋት ስላለበት ነው ያንን የጠየቀው። ግን ስምምነቱ ተካሄደ። እሺ ስምምነቱ ሲካሄድ እና ከተካሄደ በኋላ አማራው ሰልፍ ወጣ ወይ? ስምምነቱ ተካሄደ ብሎ ተቃውሞ ወደ ጫካ ገባ ወይ? አማራው አይደለም፣ አልገባም። ከስምምነቱ ማግስት ተጓዳኝ ሐሳብ ይዘው መጡ። ዲስአርማመንት አስቀድሞ ማን ዲስአርም ያደርግ? አማራ። አማራውን ዲስአርም ለማድረግ ደግሞ የመጀመሪያው የአማራውን ተቋማት ዲስአርም እናደርግ። የትኛውን ተቋማት? ልዩ ኃይሉን። ኦህዴድ በፍጥነት ወስኖ በፍጥነት አስተገብራለሁ ብሎ አማራ ክልል ገባ። ሀገራችን አንድ ሰራዊት ነው የሚያስፈልጋት ያሉ ልጆች ዛሬ ታሪካዊ ጠላቶቻችን ጋር ፋኖ እየተባበረ ነው እያሉ ደግሞ ሊነግሩን ይመጣሉ። ልዩ ኃይሉ ዲስአርም ያደርግ ሲሉ የነበሩ በስም አውቃችኋለሁ፣ በደንብ ነው ማውቃችሁ። አዎ ለአማራው ስለማይጠቅም ነው፣ ለነጋችን ስለማይጠቅም ነው። ትላንት በክህደት ተሰልፋችሁ ከአማራ ህዝብ ተቃራኒ ተሰልፋችሁ አማራው ላይ ጦርነት ብልጽግና እንዲያውጅ የመጀመሪያውን የአማራን ፕሮቴክሽን ሌየር የጸጥታ ኃይሉ እንዲፈርስ ድጋፍ ስታደርጉ ነበር ለአብይ አህመድ። አብይ አህመድ ግን አማራን ለመውጋት ዲስአርም ለማድረግ የፈለገበት ምክንያት አማራን ቨልነረብል ለማድረግ እንጂ ፕሪቶሪያን ለመተግበር አልነበረም። ፕሪቶሪያን ተግብሮም አላሳየም። ለትግራይም ሲል አልነበረም የተፈራረመው፣ ለአማራም ሲል አልነበረም የተፈራረመው፣ ለኢትዮጵያም ሲል አልነበረም የተፈራረመው። አማራን ለመውጋት የሚያስችል ግን ምን ሰጠው? ኢንተርናሽናል ፕሪቴክስት ሰጠው፣ ተጠቀመበት። ምን አላቸው? ይሄንን ስምምነት መተግበር እንዳልችል የሚያደርጉኝ ሁለት አካላት አሉ። ስፖይለርስ። አሁን ሬድዋንና ጌታቸው ጻፉት፣ ያንን ትርክት መልሰው ጻፉት። ምን ብለው? ስፖይለሮች አሉ አሁንም አሉ። እነዛ ስፖይለሮች ናቸው አሁንም ትግራይ ሰላም እንዳይመጣ የሚያደርጉት አሉ። ስፖይለር የሚሏቸው አማራንና ኤርትራን። ራሳቸው ጦርነት አውጀው፣ ራሳቸው ስምምነት ተፈራርመው፣ ራሳቸው ልዩ ኃይሉን በትነው፣ ራሳቸው ደግሞ መጨረሻ ላይ መጥተው አሁንም ስፖይለር እያሉ ይጽፋሉ። ስፖይለር ሲሉ ግን እናገኘው ተሻገር ከነሱ ጋር ነው የሚሰሩት። ታዬ አጽቀሥላሴ ከነሱ ጋር ነው የሚሰራው።
ከአብይ አህመድ ጋር እና የአብይ አህመድን ስርዓት ለማስጠበቅ ነው ደፋ ቀና የሚለው። ስፖይለር ብለው መጡ። አስረስ ግልጽ ያደረገው ነገር የፕሪቶሪያ ስምምነትን ኦህዴድ አማራን ለመውረር ተጠቅሞበታል። አማራ ግን በፕሪቶሪያ ስምምነት ምክንያት ያጠቃው ማህበረሰብም ያደረገው ሌላ ፖለቲካዊ ተጽዕኖ አልነበረም፣ እንዳይተገበርም ምንም ሚና አልነበረው። ፕሪቶሪያን የካደው አብይ አህመድ ነው። የተፈራረማቸውን አካላት ክዷል። ከዛ በኋላ እንደውም ፕሪቶሪያ እንደ ፕሪቴክስት ተጠቅሞ አማራን ጦርነት አዋልዶበታል። በህዝባችን ላይ ፍጅት አውጇል። ለትግራይም ህዝብ ሰላምን አልሰጠም። ፐርማነንት ስቴት ኦፍ ዋር ውስጥ እንዲቆይ ነው ያደረገው። ከጦርነት ወደ ፖስት ጦርነት እንዳይሄድ ህዝቡ እዛው በጦርነት ዳይሌማ ውስጥ እንዲቆይ አድርጎት በሰቀቀን ከዛሬ ነገ ጥቃት ይከፈትብኛል ብሎ በስቃይና በሰቀቀን እንዲኖር ሀገሩን ጥሎ እንዲሰደድ የትግራይ ህዝብ ነው ያደረገው አብይ አህመድ። አማራ በዚህ ትግል አብይ አህመድን ካሸነፈ በኋላ ዛሬ ላይ ፓኒክ ውስጥ ሆኖ በጎረቤቶቻችን ህዝቦች ላይ በትግራይ ህዝብም በኦሮሚያም ህዝብ በሌላውም ላይ ሌሎች ተጨማሪ ጦርነቶች እንዲዋለዱ የአማራ ህዝብ ፍላጎት የለውም። የአማራ ህዝብ ሰላም ኢንፋክት ከትግራይ ህዝብ ጋር ዲፕሊ ኢንተርዋይንድ ነው። በቀደም አስቀምጬዋለሁ። አሁን የቀጠናው ሰላም በአጠቃላይ የአማራውን ሰላም ከሱዳን ነጥሎ ማየት የማይቻልበት ደረጃ ላይ ተደርሷል። ምክንያቱም ድንበሮች ፖረስ ናቸው፣ ባዶ ናቸው። ያገዛዙ ኃይል ዋነኛው የኢትዮጵያ የሰላም ስጋት ሆኖ የመጣው ራሱ አገዛዙ ሆኖ፣ ስለዚህ ከድንበር የሚመጣ ጠላት ኢትዮጵያ እንዳታስብ አድርጓታል። ስለዚህ የትግራይ ህዝብ ሰላም የአማራ ህዝብ ሰላም ነው። ፖለቲካና ልዩነቶቹን በሂደት ይፈታቸዋል። ጭንቅላት ነው የሚፈታቸው። በሁለቱ ህዝቦች መካከል ግን መተማመን እንዲኖር፣ ትምምን እንዲፈጠር፣ አንደኛው አገዛዝ ሌላኛውን ህዝብ እንዳያጠፋ መፍቀድ በተናጠል መጥፋት ነው። ስለዚህ ተነጣጥለው እንዳይታዩ ማድረግ የተገባ ነው። አዲስ መንገድ ቻርት ማድረግ ያስፈልጋል። ለአማራ ህዝብ ዘላቂ ጠላት፣ ለትግራይ ህዝብ ዘላቂ ጠላት ትቶ ማለፍ ፖለቲካ አይደለም፣ ቆሞ ቀርነት ነው። ይሄ ትውልድ ካልፈታው የትኛውም ትውልድ አይፈታው። ስለዚህ ለችግሮቹ መፍትሄን እያበጁ በእነዚህ ህዝቦች መካከል ትብብር እንዲኖር፣ ሰላማቸውን በጋራ እንዲያጸኑ እንዲያስጠብቁና እጣፈንታቸውንም በሀገራቸው የሚኖራቸውንም እጣፈንታቸውን በጋራ የሚጽፉበትን ታሪካዊ ፖለቲካዊ ምህዳር መክፈት የተገባ ሊሆን ይችላል። በዚህ ውስጥ መተማመንን መፍጠር በጣም አስፈላጊ ነው። ከዚህ አንፃር ከትግራይ ኃይሎች ጋር፣ ከአፋር ኃይሎች ጋር፣ ከጉሙዝ ኃይሎች ጋር፣ ከኦሮሞ ኃይሎች ጋር፣ ከሲዳማ፣ ከሶማሌ፣ ከሌሎችም የሀገሪቱ ኃይሎች ጋር በኢትዮጵያ ውስጥ ወሳኝነት ካላቸው የደቡብ ህዝቦችን ጨምሮ በርካታ ራሳቸውን በተለያየ አይነት መንገድ ከሚገልጹ አካላት ኢንክሉዲንግ የፍላጎት ቡድኖች ጋር ትብብር ማድረግ፣ ንግግር ማድረግ በጣም የተገባ ነው። ጎረቤት ሀገራት ጋር በቀጣዩ ስርዓት ዙሪያ ጭምር ከጎረቤት ሀገራትን ጋር ጭምር በነገራችን ላይ ፖስት አብይ ላይ በሚኖረው የኢትዮጵያና የጎረቤት ሀገራት ግንኙነት ላይ ዛሬ መምከር ብልህነት ነው። አንዳንድ ሀገራት ከፋኖ ጋር ባላቸው ግን መስተጋብር አንዳንድ ሀገራት የሚያነሷቸው ጥያቄዎች አሉ። በቀጠናው ላይ ያለን ፍላጎት ታውቃላችሁ ወይ? የኢትዮጵያን ጥቅም ከዚህ አንፃር እንዴት ነው የምትመለከቱት? ከኛ ፍላጎት ጋር እንዴት አላይን ማድረግ እንችላለን? በዚህ ረገድ ያላችሁን ማኒፌስቶ ብታጋሩን የሚሉ ሀገራት አሉ። የአማራን ትግል በደንብ ማወቅ፣ በደንብ መተንተን የሚፈልጉ በጣም በግልጽ ነው ማወራው ዛሬ አሉ። በቀደም ብያለሁ፣ ባክ ቤንቸር አይደለም አማራ። አሁን በኢትዮጵያ ጉዳይም በቀጣይም በሚመጡ ጉዳዮች ላይ የአማራ ህዝብ ፍላጎት ምንድነው? የኢትዮጵያ ህዝቦች ፍላጎት፣ የጋራ ፍላጎቶቻቸው ምንድነው? ራዕዮቻቸው ምንድነው? በጣም በርካታ ቃለ መጠይቆች ልሂቃኖችን ያወያያሉ። የራሳቸውንም ፍላጎት አስቀድመው አማራውም እንዲያውቅ ታጋዩም እንዲያውቅ ለማድረግ ጥረት የሚያደርጉ ሀገራት አሉ። ከዚህ አንፃር የኛን ፍላጎት ብትመጡ እናንተ እንዴት ነው የምታደርጉት የሚለውን ይጠይቃሉ። በተናጠል አማራ የሚያያቸው ጉዳዮች አይደሉም። ኦፍ ኮርስ የኢትዮጵያ የጋራ ፍላጎቶችና አስፓይሬሽንስ ናቸው። አማራው ከራሱ የህልውና ስጋት አንፃር ግን
የእያንዳንዱን ሀገራት ፍላጎት ይመረምራል ይገመግማል ግን እንደ ኢትዮጵያና የኢትዮጵያን ፍላጎቶች በተመለከተ ከሌሎች ኃይሎች ጋር በሚደረግ ትብብር ውስጥ የተቀናጁ ኃይሎች በጋራ እንዲመጡ የሚፈልግበት ምክንያት አቅም ስለሌለህና ብቻህን መታገል ስለማትችል ብቻ አይደለም የበርካታ ዓለም አቀፍ ማህበረሰብን ፍላጎት ነው አስተማማኝ ስርዓት እንደምታመጣ አስቀድመው ካንተ ጋር ንግግር ማድረግ ይፈልጋሉ ንግግሩን በተናጠል አይደለም መስራት የሚፈልጉት በተባበረ የጋራ እነዚህ ኃይሎች እርስ በርስ ቀጣይም ውጊያ ነው ይኖረው ይላሉ ከአንድ ጦርነት ወደ ሌላ ጦርነት ነው የሚገቡት ወይስ በሀገራቸው ላይ ተነጋግረው ሌሎች ፖለቲካዊ መፍትሄዎቻቸውንና አቅጣጫዎችን ማስቀመጥ የሚችሉ ናቸው የሚለውን ማወቅ ይፈልጋሉ የምትተባበረው ከራስ ከውስጥ ፍላጎት ብቻ አይደለም ከበርካታ ዓለም አቀፋዊና ቀጠናዊ ሁኔታዎች አንፃርም ጭምር የራስን ፍላጎት ከውስጥ ኃይሎች ጋር ያሉህን ልዩነቶች በምን መንገድ ነው የምታስታርቀው የሚለውም ነገር ዛሬ መልስ ስለሚፈልግም ጭምር ነው ክቡራትና ክቡራን እና ዝም ብሎ በሞቅታ እነንተና ደስ ስለሚላቸው እነንተናን አናገሩ የሚባል ነገር አይደለም and you think and act ከምን አንፃር ከህዝቦችህ ዘላቂ ከቆምክለት ዓላማ ዘላቂ ጥቅም አንፃር እያንዳንዱ ቀጠናዊና ዓለም አቀፋዊ ሁኔታ እንዴት ያንተን ትግል አሸናፊ ያደርገዋል ከሚለው አንፃር ይቃኛል ብልጽግና ማይፈነቅለው ነገር የለም እኮ ላለመሸነፍ እንዴ አማራው እኮ የሚታገለው ትግል ስተው most holiest እኮ ትግል እኔ እንዲህ አይነት ቅድስናን ታሳቢ ያደረገ ትግል ሲደረግ አይቻላልም በጥንቃቄ እያንዳንዱ ነገር መተማመን እንዲፈጠር መንግስት እንዲያውቁላ እኮ ይደረጋል እኮ በአማራ ትግል ውስጥ nobody cares ጦርነት ካወጀብ ስርዓት ጋር እንዴ የኢትዮጵያን ብሔራዊ ጥቅም እኮ በተመለከተ አማራው ዛሬም እኮ ለኢትዮጵያ ህዝብ መተማመኛ እንዲሰጥ ይጠበቅበታል አይደለም እንዴ አማራው ከንት ጋር ተገናኘ መተማመኛ ለኢትዮጵያ እንዲሰጥ ሌሎች የፈለጉበት ሀገር ገብተው የፈለጉበት ሀገር ድጋፍ አግኝተው ይወጣሉ አማራው ግን ከጎረቤቶቹ ጋር እንኳን ለመነጋገር ጥረት ሲያደርግ መተማመኛ እንዲሰጥ በአንድ ጊዜ በአንድ ጉዳይ ላይ 9 ጊዜ እንዲምል ይጠበቃል የትርክት ሰለባ ስለሆነ ነው ያንን በደም ማወቅ ያስፈልጋል የሚመሩን ልጆች ካለማመንና ትግላችን የደረሰበትን እድገት ካለመገንዘብ የሚመጣ መሆኑን አማራው ማወቅ አለበት ትግሉ የደረሰበት የእድገት ደረጃ እና በሚመሩት በሚያስተባብሩት ልጆች ላይ ያለው እምነት እያደገ መሄድ መቻል አለበት የሚመሩትም ልጆች በዛ ኃላፊነት ስሜት ህብረተሰቡ ምን ማወቅ እንዳለበት በደንብ ማሳወቅ እና ህብረተሰቡ ክላሪቲ እንዲኖረው በመንፈልግበት ጉዳይ ላይ በደንብ ግልጸኝነት እንዲኖር በተለይ አመራር ሁኑ ኦኬ አመራር ስትሆኑ አመራር ሁኑ አመራር ማለት እዚህ ጋር ተሰብስቦ እዛ ጋር የሚያወራ ማለት አይደለም አማራን የሚያህል ትልቅ ህዝብ ሁኑ ኦኬ አመራር ማለት የቆመለትን ዓላማ የተሰለፈበትን ዓላማ ከጠንቅቆ የሚያውቅ የጋራን ውሳኔ ለመተግበር የሚተጋ ብልህና አስተዋይ ሐቀኛ መሆን አለበት አመራር የጋራ ውሳኔ ነው ይተገበራል ኮስት ይኖረዋል በቆራጥነት ይተገበራል ከመንደር አንፃር አትቃኘውም ከአማራ ህዝብ ዘላቂ ጥቅም አንፃር ይቃኛል እያንዳንዱ ውሳኔ የወጣንባቸው የትግል ዓላማዎች ምንድናቸው እነዚህ ናቸው ልዩነት ካለ እዛው ተታገላለ መድረክ ላይ ይሄ ትክክል አይደለም አስተካክሉ አልቀበለው በልዩነት ይያዝልኝ እያንዳንዱ ሜሞራንደም ዛሬ ይጻፋል ትግል ነው ታሪክ ነው እና ከአማራ ትግል ውስጥ ግን ቅሬታ ያለው ሰው ለምሳሌ ቅሬታ ቢኖረኝ ይሄ ጉዳይ ቢያስከፋኝ ወዴት ነው የሚሄደው ብልጽግና ቤት ዘሮችን ከሚያጠፋ ጋር ሄደ ተሰልፈ ከዛ ለአማራ ደግሞ ተቆርቋሪ ሆነ ትትመጣ ወዴት ነው የሚለው ነገር በደንብ ከብልጽግና ጋር ለዚህ ነው እንደ በሬን ያረድኩት አላሉ ሰውየው እና ነገታቸው ለዚህ ነው እንደ በሬን ያረድኩት የሚሉበት ደረጃ ላይ ደርሰዋል